ከኔ ጋር ከሆናችሁ ሂስትሪን እንደ ውሃ ትጠጣላችሁ። ማድረግ ያለባችሁ ሰብስክራይብ፣ ላይክ ብቻ። ሰላም ውድ የነገ ኢትዮጵያ ባለደራዎችና እንቁ ተማሪዎቻችን እንዴት ናችሁ? እንኳን ወደ ብሩህ ተስፋ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳሚ ነኝ። ዛሬ ደግሞ ለየት ባለ መልኩ የአስረኛ ክፍል ሂስትሪን ቻፕተር 1 ሙሉ በሙሉ ምን እንደያዘ እናያለን። አሁን ሰብስክራይብ ማድረጋችሁን እንዳይረሳ። አሁን ወደ ቪዲዮ። ቻፕተር 1 ዴቨሎፕመንት ኦፍ ካፒታሊዝም እንደ ናሽናሊዝም። ቻፕተር 1 ስለምንድነው የሚያወራው? ስለ ካፒታሊዝም እድገትና ስለ ሀገር ፍቅር እድገት ከ1815 እስከ 1914 ድረስ ያለውን ሙሉ ነገር ያወራል ማለት ነው። በዚህ ቻፕተር ስር ደግሞ ልናውቃቸው የሚገቡ 6 ሜን ፖይንቶች አሉ። የመጀመሪያ ፊቸርስ ኦፍ ካፒታሊዝም፣ ሁለተኛ ፊቸርስ ኦፍ ናሽናሊዝም ኤንድ ፎርሜሽን ኦፍ ስቴት፣ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ጀርመኒ፣ አሜሪካን ሲቪል ዋር፣ ናሽናሊዝም እንደ ኢስተርን ኩዌስችን። የመጀመሪያው የካፒታሊዝም ፊቸርስ ወይም መገለጫዎች ምንድናቸው የሚለውን ነገር እያንዳንዱን ነገር ዘርዘር አድርገን እናያለን። ፊቸርስ ኦፍ ናሽናሊዝም ወይም ፎርሜሽን ኦፍ ስቴት የሀገር ፍቅር መገለጫዎችና የሀገር ምስረታ የሚለውን ላይ እናያለን። ሌላኛው ዩኒፊኬሽን ኦፍ ኢታሊ እንደ ጀርመኒ፣ ኢጣሊና ጀርመን እንደዚህ እንዳሁኑ ሀገር በጣም አንድ ሲንግል የሆነች ወጥ የሆነች ሀገር አልነበረችም። ነገር ግን ፍራግመንትድ የሆነች በትናንሽ በጥቃቅን የተከፋፈለች ነገር ነበር። ነገር ግን በዚህ መካከል ላይ ደግሞ ብዙ ሰዎች ዋጋ በመክፈላቸው የተነሳ አሁን የምናያት ኢጣሊና አሁን የምናያት ጀርመን አንድ እንድትሆን ሆናለች ማለት ነው። ሌላኛው የአሜሪካን ሲቪል ዋር ወይም በኖርዘርን ስቴት ኦፍ አሜሪካ እና በሳውዘርን ስቴት ኦፍ አሜሪካ የተካሄደው የአሜሪካ ጦርነት ነው። ሌላኛው 1.6 ናሽናሊዝም እንደ ኢስተርን ኩዌስችን የሀገር ፍቅርና የምስራቅ ጥያቄ። የሀገር ፍቅርና የምስራቅ ጥያቄ የምስራቅ ጥያቄ የምንለው ኦቶማን ተርኪሽ በመውደቋ የተነሳ ብዙ ሀገራቶች ነበር ኦቶማን ተርኪሽ ስትገዛ የነበረው። ነገር ግን ኦቶማን ተርኪሽ በመውደቋ የተነሳ እነዚህ ትናንሽ ሀገራቶች የራሳቸውን ኢንዲፔንደንሲ ካወጁ በኋላ ለራሳቸው የሀገር ፍቅር እንትን ማለት ጀምሯል። ለመጠንከር ወይም ደግሞ የራሳቸውን ፖለቲካል ስታቢሊቲ ለመፍጠር በጣም እንትን ብሏልና ስለነዚህ ነው የሚያወራው። ሌላኛው በዚህ ዩኒት ላይ ልታውቋቸው የሚገቡ ተርሞች አሉ። 4 ተርሞች አሉ። አንደኛ ካፒታሊዝም ነው። ካፒታሊዝም ማለት ምንድነው እናያለን። ካፒታሊዝም ማለት የዌስተርን ወርልድ ወይም የዌስተርን ወርልድ ኢኮኖሚክ ሲስተም ነው። እነሱን እያንዳንዱ ነገር እናያለን። ሌላኛው ናሽናሊዝም ወይም የሀገር ፍቅር ነው። ሌላኛው ኮሎናሊዝም ወይም የቀኝ ግዛት፣ ሌላኛው የኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽን ምን ነገር ነው ማለት ነው። እዚህ ጋር ያለው ካፒታሊዝም ምንድነው? እንዴት መምጣት ቻለ? ምንድነው ካፒታሊዝም ማለት ራሱ ምን ማለት ነው የሚለው ካፒታሊዝም has been the dominant economic system in the western world since the collapse of feudalism. ፊውዳሊዝም የሚባል ኢኮኖሚክ ሲስተም ከወደቀበት ጊዜ አንስቶ ካፒታሊዝም የሚባለው ኢኮኖሚክ ሲስተም በዌስተርን ወይም በምዕራቡ ዓለም በጣም ዶሚናንት ሆኖ ተንሰራፍቶ የነበረ ኢኮኖሚክ ሲስተም ነው። የትኛው ካፒታሊዝም የሚባለው ሲስተም ማለት ነው። ሌላው ታይፕስ ኦፍ ኢኮኖሚክ ሲስተም በዓለም ላይ 3 አይነት ኢኮኖሚክ ሲስተም አለ። አንደኛ ማርኬት ኢኮኖሚክ ሲስተም ነው። ሁለተኛ ኮማንድ ኢኮኖሚክ ሲስተም ነው። ሶስተኛ ሚክስድ ኢኮኖሚክ ሲስተም ነው። ማርኬት ኢኮኖሚክ ሲስተም ወይም ካፒታሊስቲክ ኢኮኖሚክ ሲስተም የምንለው ገዢውና ሻጪ ወይም ገበያው ራሱን የሚያስተዳድርበት ኢኮኖሚክ ሲስተም ነው። ያ ማለት ዲማንድ እና ሳፕላይ አቅራቢ ወይም ዲማንድ እና ሳፕላዩ ወይም ማርኬቱ ምን የሚያደርግበት ነው? የሚያስተዳድርበት ነው ማለት ነው። ምንም አይነት የመንግስት ጣልቃ ገብነት የሌለው፣ ሲቀጥል ደግሞ ለፕሮፊት ሞቲቬትድ ሆነው የሚሰሩበት ነው ማለት ነው። ሌላኛው ኢኮኖሚክ ሲስተም ወይም ኮማንድ ኢኮኖሚክ ሲስተም የምንለው የመንግስት ጣልቃ ገብነት ያለበት። መንግስት ለምሳሌ አንድ ሳሙና
50 ብር መሸጥ አለበት ከተባለ 50 ብር ከዛ ማለፍም መቀነስም መብለጥም የማይቻልበት ኢኮኖሚክ ሲስተም ነው። ድሮ እኛ ሀገርም ይሄ ኢኮኖሚክ ሲስተም ነበር። በደርግ ጊዜ ይሄ ኢኮኖሚክ ሲስተም ነበር ስንጠቀም ነበረው። ሌላው ሚክስድ ኢኮኖሚክ ሲስተም የምንለው የሁለቱ ስብጥር ነው ማለት ነው። የትኛው እና የትኛው? ማርኬት ኢኮኖሚክ ሲስተም እና ኮማንድ ኢኮኖሚክ ሲስተም የሁለቱ ድብልቅ ምንድነው የሚባለው? ሚክስድ ኢኮኖሚክ ሲስተም ነው ማለት ነው። ፊቸርስ ኦፍ ካፒታሊዝም መገለጫዎቹ ምን ምንድን ናቸው? የካፒታሊዝም መገለጫዎቹ ምን ምንድን ናቸው? አንደኛው ፕራይቬት ፕሮፐርቲ። አሁን ለምሳሌ በዚህ ዘመን እናንተ የትኛውም አይነት እቃ ብትገዙ ወይም የራሳችሁን እንትን ብትከፍቱ የእናንተው ነው። ፕሮፐርቱ ወይም ንብረቱ የእናንተ ነው። መኪና ከገዛችሁ የራሳችሁ ነው እንጂ የመንግስት አይደለም። ይሄ ፕራይቬት ፕሮፐርቲ ነው የሚባለው። ሌላኛው ኮምፒቲሽን ማርኬት ኢኮኖሚክ ሲስተም እንደሚታወቀው ወይም ካፒታሊዝም እንደሚታወቀው በጣም ኮምፒቲሽን አለበት። ብዙዎች የሚወዳደሩበት ያሸነፈው የሚኖርበት ኢኮኖሚክ ሲስተም ነው። ሌላው ማርኬት ፕራይስ ዲተርማይንድ ባይ ሳፕላይ እንደ ዲማንድ እና ሳፕላዩ በጣም ዲተርማይን ያደርጋሉ፣ ተጽዕኖ ያሳድራሉ በምን ላይ? ፕራይስ ላይ ወይ ዋጋ ላይ ማለት ነው። ለምሳሌ ምን ማለት ነው? በዚህ ጊዜ አሁን ለምሳሌ ሳሙና 100 ብር ነው እንበል ማለት ነው። 100 ብር እየተሸጠ ነው። 100 ብር እንዲሸጥ ያደረገው ነገር ምንድን ነው? ሳፕላይ እና ዲማንዱ ነው። በጣም ከፍተኛ የሆነ ዲማንድ ካለ በጣም ደግሞ ዝቅተኛ የሆነ ሳፕላይ ካለ ፕራይሱ ወይም ዋጋው በጣም ምን ይሆናል? በጣም ኢንክሪዝ እየሆነ ይሄዳል፣ በጣም እያደገ ይሄዳል ማለት ነው። ስለዚህ ዋጋውን ወይም የምንገዛበትን እቃ ዋጋ የሚወስነው ምንድን ነው? ሳፕላይ እና ዲማንድ ነው ማለት ነው። ሌላው ፕሮፊት ሞቲቭ ነው። ይሄ ኢኮኖሚክ ሲስተም ምንድን ነው? በጣም ፕሮፊት ሞቲቭ ነው። ለፕሮፊት ነው የሚሰራው። ሁሉም ሰው ለፕሮፊት ነው የሚሰራው እና ኢኮኖሚክ ሲስተሙ ፕሮፊት ሞቲቭ ነው። ሌላኛው ኖ ኦር ሌስ ገቨርንመንታል ኢንተርፈረንስ እና በዚህ ጊዜ ምንም አይነት ወይም ትንሽ ወይም በጣም ትንሽ የመንግስት ጣልቃ ገብነት ሊኖር ይችላል። እንደውም ላይኖርም ይችላል። ስለዚህ እነዚህ ሁሉ አምስቶቹ ምንድን ናቸው? ፊቸርስ ኦፍ ካፒታሊዝም ናቸው ማለት ነው። እዚህ ይህንን ማወቅ አለባቸው። እነዚህን አምስቱን ነገር በደንብ ማወቅ አለባችሁ ማለት ነው። ሌላው ፋክተርስ ኮንትሪቢዩቲንግ ቱ ናሽናሊስቲክ ሴንቲመንት እና አንድ ሀገር ናሽናሊስቲክ ፊሊንግ እንዲኖራት የሚያደርጉ ፋክተርሶች አሉ። እነዚህ ፋክተርሶች ኢኮኖሚክ ፋክተርስ፣ ሂስቶሪካል ፋክተርስ፣ ጂኦግራፊክ ፋክተርስ፣ ሶሻል ፋክተርስ፣ ፖለቲካል ፋክተርስ ናቸው። እነዚህን ስንደርስ ቻፕተር 1 ፓርት 1 ላይ በደንብ እያንዳንዱን ምን እንደሆነ እናያለን። እነዚህ 5 ነገራቶች ደግሞ ምንድን ናቸው? ፋክተር ናቸው። ናሽናሊስቲክ እንዲሆኑ የሚያደርጉ ነገሮች ናቸው ማለት ነው። ሌላው ኢጣሊያን ዩኒፊኬሽን። የጣሊያን ዩኒፊኬሽን የምንለው በድሮ ጊዜ የጣሊያን ሀገር አንድ አልነበረችም። ቅድም እንደተባባልነው አንድ አልነበረችም። ነገር ግን በተለያዩ ሰዎች የተነሳ ምን ሆናለች? አንድ ሆናለች። ለምሳሌ ጊውሴፒ ማዚኒን ማንሳት ትችላላችሁ። ካውንት ካሚሎ ካቬሪን ማንሳት ትችላላችሁ። ጉሴፒ ጋሪባልዲን ማንሳት ትችላላችሁ። እነዚህ ሶስቱ ሰዎች ለኢጣሊያን ዩኒፊኬሽን በጣም ወሳኝ የሆነ ሚና የተጫወቱ ሰዎች ናቸው ማለት ነው። እና አንድ ባንድ እንዴት ሆነው አንድ እንደሆኑ በደንብ እናያለን። ይሄ የጣሊያን ዩኒፊኬሽን ማለት ነው። ሌላው ጀርመን ዩኒፊኬሽን ነው። የጀርመን ዩኒፊኬሽን እንዴት እንደነበረ በደንብ እናያለን። ለዚህ ደግሞ በጣም ዋጋ የከፈሉ እነ ኦቶ ቫን ቢስማርክ የሚባሉ ሰዎች አሉ። እነዚህን እያንዳንዱን ምን እንደሆኑ እናያለን። ሌላ ደግሞ ለዚህ ዩኒፊኬሽን እንዲፈጠር ወይም አንድነት እንዲፈጠር 3 አይነት ጦርነቶች ተካሂዷል። እነዚህም ዳኒሽ ዋር፣ 7 ዊክ ዋር፣ ፍራንኮ ፕሩዣን ዋር የሚባሉ 3 አይነት ጦርነቶች አሉ። ዳኒሽ ዋር የሚባለው በ1864 የተደረገ ጦርነት ነው። 7 ዊክስ ዋር የሚባለው ደግሞ በ1866 የተካሄደ ጦርነት ነው። ፍራንኮ ፕሩዣን ዋር የምንለው ደግሞ 1870 ወይም 71 ላይ የተደረገ ጦርነት ነው ማለት ነው። ስለዚህ ምን እንደሚመስሉ እያንዳንዱን ነገር ዲፕሊ እንዳስሳለን። ሌላው አሜሪካን ሲቪል ዋር የሚባለው ቅድም እንደተነጋገርነው
ኖርዘርን ስቴት ኦፍ አሜሪካን የሚባሉ ወይም ዩኒየን የሚባሉና በሳውዘርን ስቴት ኦፍ አሜሪካን ወይም ኮንፌዴሬት በሚባለው በእነዚህ በሁለቱ የተደረገ የእርስ በርስ ጦርነት ነው። ሲቪል ዋር ማለት ምንድን ነው? የእርስ በርስ ጦርነት ነው ማለት ነው። የእርስ በርስ ጦርነት ማለት አንድ ሀገር በራሷ ሀገር ውስጥ እርስ በርስ የምትዋጋበት ጦርነት ሲሆን ነው ሲቪል ዋር የሚባለው ማለት ነው እንጂ ሁለት ሀገራቶች ቢሆኑ አሁን ለምሳሌ ኢንግላንድና አሜሪካን ወይም እንግሊዝና አሜሪካን ቢጣሉ ኢንግሎ አሜሪካን ዋር ማለት እንችል ነበር። ነገር ግን እዚህ ጋር የአሜሪካን የእርስ በርስ ጦርነት ለማለት አሜሪካ ውስጥ ያሉ ሁለቱ የኖርዘርን ስቴት እና ሳውዘርን ስቴት የሚተጣሉበት ጦርነት ስለሆነ ነው ማለት ነው። ስለዚህ አብርሃም ሊንከን የሚባለው ሰው ደግሞ በ1860 ላይ እንደተመረጠ እናም ደግሞ ኮንስቲቱሽኑን ወይም ህገ መንግስታቸውን ምን እንዳደረገ እንዳሻሻለ ይታወቃል። ሌላኛው እና የመጨረሻው ናሽናሊዝም እንደ ኢስተርን ኩዌስችን የምለው ነው። ናሽናሊዝም እና ኢስተርን ኩዌስችን የሀገር ፍቅርና የምስራቅ ጥያቄ የምለው ነው። ይህንን ሙሉ በሙሉ ዲፕሊ እያንዳንዱን እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ኮሜንት ሴክሽን ላይ ኮሜንታችሁን ጠብቃለሁ። ሲቀጥል ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ የቴሌግራም ግሩፕ ሊንክ ማለት ነው እና በዛ ግን እየገባችሁ ከተማሪዎች ጋር እርስ በርስ ኮሚኒኬት ማድረግ ትችላላችሁ። ሳላ ደግሞ ያልገባችሁ ነገር ብሪፍሊ መጠየቅ ትችላላችሁ። አመሰግናለሁ። መልካም ንባብ፣ መልካም ጊዜ እንላችሁ። ባይ